ለኢትዮጵያ በኢትዮጵያ እግር ኳስ ላይ ትልቅ የእድገት መሰናክልና ሳንካ የሆነው አሁን የተለያዩ ስያሜዎች እየሰጠነውና እያሞካሸ ነው። እንደውም ማሞካሸት በሚመስል መልኩ ሙስና፣ ጉቦ ምናምን እንለዋለን። በአጭሩ ሌብነት ነው። ሰው ኪስ ውስጥ ገብተህ ከመስረቅ ያልተናነሰ ነው። ይሄ ደግሞ በስፋት አሁን ላይ በኢትዮጵያ እግር ኳስ ላይ ተንጸባርቆ ይገኛል። በዚህ ዙሪያ ያለ አመለካከት እስከየት ድረስ ነው? አሁንስ በወንዶቹም ዙሪያ ያለውን ነገር ትሰማለህ። ምን መደረግ አለበት? ሌላው ልክ በዚህ ምክንያት ከመብራት ኃይል ሲ ቡድን ምርጫ ከወጣ በኋላ ወደ ስልጠናው ዓለም ገባ። በቀድሞ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ንግድ ባንክ የተከላካይ መስመር ተጫዋች የነበረው ከዛ አስቀድሞም በቅዱስ ጊዮርጊስ ቢ ቡድን በሜታ ቢራ ቡድን ተጫውቶ ያሳለፈው አብይ ሃይማኖት አማካኝነት ወደ ስልጠናው ከገባ በኋላ እንዴት ሴቶቹን ምርጫ ልታደርግ ቻልክ? እንግዲህ ሌብነት በኢትዮጵያ እግር ኳስ ላይ አለ ብቻ ሳይሆን ትርፍ አንጀት ብቻ ሳይሆን ካንሰርም ነው ብዬ ነው የማስበው። ይሄንን ደግሞ የሚያደርጉት ሰዎች ሙያውን የማይወዱ ለሙያው ደግሞ ክብር የሌላቸው መንትፎ መሄድ ስለሚፈልጉ ነውና በከፍተኛ ሁኔታ አለ። ንጹዎች ግን አሉ። ንጹዎች አሉ። እኔ ስጀምር ንጹህ ሆኖ እጅግ በጣም ስራቸውን የሚሰሩ ትልልቅ አሰልጣኞች አሉ በኔ ሙያ ውስጥ። በዛው ልክ ግን እስካሁን ድረስ በሌብነታቸው ቀጥሎበት እንደ ጀብድ ደግሞ የሚወራላቸው እሱ ይሰርቃል ግን ደግሞ ይሰራል እየተባለ የሚነገርለትና እጅግ አሳፋሪ ስራ ነው ብዬ ነው የማስበውና ምናልባት በእግር ኳስ ጎበዝም ብሆንም ህልሜን ካጨናገፉት አንዱ ሌቦች ተረባርቦ ያደረጉበት ነው ብዬ ነው የማስበው። እንግዲህ እኔ ወደ ስልጠና በምገባበት ጊዜ 100% በደንብ አድርጌ መናገር የምፈልገው ሌቦችን የምጸየፍ፣ ለሌቦች ደግሞ ቦታ የማልሰጥ፣ ለሌቦች የማልመች ሌባ ብሆን ኖሮ በብሔራዊ ቡድንም በንግድ ባንክም በሴንትራልም ግዛዊ ነገሮች ይጠቅሙኝ ይችሉ ይሆናል። እስካሁን ድረስ ባለውበት ደረጃ ደግሞ አልቆይም። ለምሳሌ አሁን 25 ዓመት ቆይቻለሁ። በ25 ዓመት ውስጥ ደግሞ በርካታ ዋንጫዎች ብቻ ማንሳት ሳይሆን ያፈራኋቸው ተጫዋቾች እግር ኳሱ ደግሞ በኢትዮጵያ ውስጥ እንዲወደድ ፍቃድና ቲን ነምበር የለውም እንጂ ሌብነት በከፍተኛ ሁኔታ ተጣጥፎ ነው አሁን የተገኘው። መልኩንም ቀይሮ ዘመናዊም ሆኖ ሀገራቶች ምናልባት ትልልቅ ሀገራቶችን ለማየት ሞክሬያለሁ። ላሊጋ ሜቶዶሎጂንም አሜሪካ ነገር ከአንድም ጊዜ 3 ጊዜ ሄጄ ስልጠና ወስጃለሁ። ንግድ ባንክ ይሄን አመቻችቶልኝ በጣም ሀገራቸውን ለመለወጥ ራሳቸውን ይወዳሉ፣ ቤተሰባቸውን፣ ታዳጊን፣ ወጣትን፣ መሪዎቻቸውን ይወዳሉ። እኛ ደግሞ በጣም በከፍተኛ ሁኔታ ሌብነትን ወደን ሌብነትን እንዴት አድርገን ዘመናዊ እናድርግ አይነት ባህሪዎች ነው ያሉና ይሄ እስካለ ድረስ ማሸነፍ አለ ብዬ አላምንምና ይሄ ሌብነት በጣም በከፍተኛ ሁኔታ ተጣጥፎ ነው ያለው ብዬ ነው የማስበውና ስለ ሌብነት የሚጸየፉና ስለ ሌብነት ደግሞ የሚያነሱት ሰዎች ጀርባቸው ይመታና ከመድረክ ላይ ይወርዳሉ። እኔ በተለያየ ጊዜ እግዚአብሔር ነው እዚህ ቦታ ያስቀመጠኝ እንጂ አሁን ሳይሆን ገና የካ እያለሁ ሴንትራል እያለሁ ብሔራዊ ቡድን እያለሁ ብዙ ነገር ተለጥፎብኛል። ግን ምንም ነገር ስለማይገኝብኝ ኖሬያለሁ እስካሁን ድረስ 25 ዓመት 26 ዓመት በአንድ አይነት መልክ በአንድ አይነት ነገሮች እና የኢትዮጵያ እግር ኳስ ሊሻሻል የሚችለው ብዬ የማስበው ሌብነት ካልጠፋ አይሻሻልም። ሌብነትን ደግሞ ምናልባት መንግስት ሌሎቹንም እንደሚፈትሽ እንደሚያይ እግር ኳሱን ግን በደንብ አያይም ብዬ ነው የማስበው። ምክንያቱም ባጀት የሚመደበው ከመንግስት ነው። በርካታ ነገሮች የሚደረጉት ከመንግስት ነው። መንግስት ግን ይሄ ዘርፍ ውስጥ ያሉትን የሚሰሩትን ሳይሆን የማይሰሩት ሰዎች እዛ ቦታ ላይ በየትኛውም ቦታ ላይ ይመደባሉና እኔ ዞሮ ምናልባት ለምናወጣው ነገር በደንብ አድርገን ለተገቢ ነገር ማውጣት አለብን ብዬ አስባለሁ። ለምሳሌ አሁን ልበልክ ከ9 ዓመት በኋላ የመላ ኢትዮጵያ ተጀምሯል። በቃ ይሄ የተረሱ 7 ዓመት 8 ዓመት
እነዛ መሪዎች በፊት የነበሩት ከ9 ዓመት 10 ዓመት በፊት ምን ነበር ሊሰሩ የነበሩ በተለያየ አይነት በክለቦችም በምናምን ለውጥ ሲሰሩ ያሉት ኃላፊዎች በአስቸኳይ ይወገዳሉና ሌብነት በጣም አስቸጋሪ ነው ብዬ ነው የማስበውና ምናልባት እኔ ስለማልወድቅ ብዙ ችግሮችን ስላላየሁ በሌላም በላይፌ መከራውን ስለተቀመስኩ ይሄ ደግሞ ቻሌንጅ ለኔ ቀላል ነው ብዬ ስላመንኩኝ ኖሬ ሊሆን ይችላል። ግን ይሄንን የማይችሉ ሀገርን የሚጠቅሙ ኳስ ተጫዋቾች፣ ባለሙያተኞች ንጹህ መንገድ የሄዱት በስፖርት ውስጥ ያሉት ሰዎች እንደቀሩ ነው የማስበውና የኢትዮጵያ ውስጥ ግን አሁን ያለው ነገር እጅግ በጣም የሚያስደስት አይደለም ብዬ ነው የማስበው። ከጊዜ ወደ ጊዜ አሁን ደግሞ ሌብነቱ በምን ተጣጥፏል መሰለ? አደገኛው ሌባ ዘርን ያነሳብሃል። ግን ዘር ውስጥ የለም እኮ ዘሩን ጠቅሞ አያውቅም። ሃይማኖት ውስጥ ይወሸቃል። እንደገና የባለስልጣን ሰው ጋር ውስጥ ይገባብሃል። ምላስ ስላለው ግን ተንደርድሮ ሚዲያ ላይ የሚዲያ ሰዎችን ኃላፊዎችን ስለያዘ እዛ ውስጥ ይገባብሃል። ልክ ስታገኘው ምላሱን ወይም በሆነ አጋጣሚ ተንደርድሮ ወደ ስኬት ውስጥ ሊገባ ይችላል በየትኛውም ዘርፍ ውስጥ። ግን እነዚህ ነገሮችን ይገባና ከዛ ደግሞ ቀጥታ መምታት የሚፈልገው ደግሞ መሰለ እሱ 5 ዓመት 6 ዓመት 7 ዓመት ቆይቶበት 30 ዓመት 40 ዓመት ያሉትን ሰዎችን ነው መከትከት የሚጀምሩት። እና ዞሮ ሌብነት ህጋዊ መንገድ በተለይ አሁን በቅርብ ጊዜ እያየን ያለው ነገር ኳስ ውስጥ በከፍተኛ ሁኔታ ነው ብዬ ነው የማስበውና እኔ በመጽሐፌ ውስጥም ገልጫለሁ፣ ዶክመንተሪ ላይም በደንብ አድርጌ ገልጫለሁ፣ በየትኛውም ሚዲያ በደንብ አነሳለሁና አመለካከትና ሌብነት እጅግ በጣም በአስፈሪ ሁኔታ ነው የመጣ ብዬ ነው የማስበው። አይ ጥሩ ነው። አንድ ጥያቄን ግን አልተመለሰልኝም። እንዴት ወደ ወንዶቹን የወንዶች ስልጠናን ወደ ጎን አድርገ ወደ እንስቶቹ እንዴት አሰልጣኝ እንደሆንክ ግን አልነገርከንም። እኔ እንግዲህ እንዳጋጣሚ ሆኖ በ1990 ነው ማሰልጠን የጀመርኩት። ቅድም በነገርኩ ሰፈሬ አሰልጣኞች፣ ተጫዋቾች፣ ታዋቂ ስፖርተኞች የሚመጡበት ነው። በተለይ በእነ ታደሰ ጥላሁን እንደገና ደግሞ በእነ መኮንን ፕላስ ደግሞ አብይ በጣም በሚገርም ሁኔታ ፒካ የሚባል ቪዲዮ እኛ ከፍቶ በቲቪም እንደገና ደግሞ እዛም ስቴዲየምም ስናየው ስለነበረ እኔ ሳሰለጥን አማክሮ ነበረና ኳስ ያመጣልኝ ነበርና የተለያየ ማሊያዎችን ያበረታታኝ ነበር። ግን ወደ እግር ኳሱ የመጣውበት አብረኝ በምትማር ይልፋቻዋ እያለው ትባላለችና እነዚህ ስፖርተኞችን አንደር 70 አንደር 15 እና አንደር 13 ሳሰራ ሁለት ሶስት ሴቶች ተቀላቅሎ እኔ ጋር ይሰሩ ነበር። ከዛ ግን እሷ ልጅ በጣም ከወንዶቹ ጋር ስትጫወት በውድድር ጊዜ ግን እሷን አላሳተፋትም፣ የትም ቦታ አትገባም ሴት ከመሆኗ የተነሳ። አንድ ጊዜ አስታውሳለሁ ፀጉሯን ቆርጠን አጫውተናት፣ ግን ባይ ኔቸር ደግሞ ጥንካሬዋ ጥሩ ስላልነበረ እሷ ግን የትምህርት ቤትን ተጫዋቾች 4 ኪሎ ያሉትን በሙሉ ለምን ሰብስቤ አምጥቼ ሴቶችን አታሰለጥንም የሚል አይነት ነገር ስታነሳልኝ ቀጥታ ጃልሜዳ ስለነበርኩኝ ጃልሜዳ ደግሞ 4 ሰዎች ደረጀ ነጋ ነፍሱን ይማር፣ ባቢ የሚባል ጋሼ ተፋም ነፍሳቸውን ይማር፣ ያሬድ ቶሬራ እና እነዚህ 4ቱ ነበር ሲያሰሩ የነበረውና እኔ ብጨመር 5ኛ ነው። ወንድ ግን 40 ፕሮጀክት ነበረ። ሲ ቡድን አለ፣ ቢ ቡድን አለ፣ በርካታ አሉ። ምናልባት በዚህ አጋጣሚ ኤልያስን በማየት ብዙ ነገሮችን አግኝቻለሁ፣ ረስተው ሊሆን ይችላልና በተለይ መገናኛ አካባቢ የራሱ ፕሮጀክት ነበረው። በተለይ ደግሞ ጃልሜዳ አካባቢ ላይ ደግሞ የራሱ ፕሮጀክቶች ነበሩትና የሚያሰለጥናቸውን አሰልጣኞች በዛን ጊዜ 600 ብር እየከፈላቸው እነ መስፍን እነ ጉያ ምናምን የሚባሉትና እኔ መቼ ነው 600 የሚከፈልኝ? መቼ ነው 100 ብር የሚከፈልኝ? መንፈሳዊ ቅናት ነበረብኝና ኤልያስን በተደጋጋሚ አውርቼዋለሁ ባለፈውና ዝናዬን ወይም ደግሞ ፈነቃቂ የወጣውበትም ነው በደንብ የሚያውቀው እንጂ እሱ ግን በእያንዳንዱ ነገር እግር ኳሱ ላይ የሚያሳርፋት አሻራ እኔ ያውቆ ስለነበረ ያስገርመኝ ነበር በጣም። በእያንዳንዱ ውድድር ላይ ታገኘዋለ፣ ስልጠና ላይ ታገኘዋለ። እንደገና ደግሞ በጣም በርካታ ፕሮጀክት ከፍቶ ፕሮጀክቶች ውስጥ ደግሞ ብዙ አሰልጣኞች አሉና ብዙ አሰልጣኞች ሲገቡ ለኔ አልተሳካልኝም የዛን ሰዓት ጉበት ስላልነበርኩኝና ከዛ በኋላ ግን እንዳጋጣሚ እቺ ልጅ በኤልፋሻው አማካኝነት የአርመን ትምህርት ቤት እንደገና ቀዳማዊ ሚኒሊክ እንደገና ደግሞ በአታ ትምህርት ቤት የሚባሉት ተማሪዎችን ሰብስባ ታመጣልኛለች።
ከዛ በኋላ ሲመጡ ኳስ የለም፣ ግን ዩኒፎርማቸውን እንደ ፒፕስ ተጠቅመን እነዚህ ልጆችን ማሰልጠን ጀመርኩኝና ከዛ የተለያየ ስፖርተኞች መጥቶ የአዲስ አበባ እግር ኳስ ፌዴሬሽን ተመዝግበን እኔ 5ኛ ቡድን ሆኜ ገባውኝ ማለት ነው። እና የገባውበት በኢልፋሻው አማካኝነት ነው፣ አብረን በምንማር ልጅ ማለት ነው።